ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል? ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ ኢቲቪ 4 ማዕዘን ዜና አሁን ይጀምራል። አርዕስተ ዜናዎቹን እናስቀድማለን። በአማራ ክልል ዋግኽምራና ሰሜን ወሎ ዞን በወራሪው የህወሓት የሽብር ቡድን ጉዳት የደረሰባቸው ከ4 ሚሊዮን በላይ ዜጎች ለከፋ ችግር መዳረጋቸውን የአማራ ክልል ርዕሰ መስተዳድር ገለጹ። ርዕሰ መስተዳድሩ ከዓለም የምግብና እርሻ ድርጅት የኢትዮጵያ ዳይሬክተር ፋቱማ ሰኢድ ጋር ተወያይተዋል። የሰላም ጸር የሆነው አሸባሪውን የህወሓት ቡድን ለማጥፋት ሁሉም ኢትዮጵያዊ መረባረብ እንደሚገባው በደብረ ታቦር በአሸባሪው ህወሓት በተተኮሰ ከባድ መሳሪያ 7 ቤተሰቦቻቸውን ያጡ አዛውንት ገለጹ። የህዳሴ ግድብ የሶስትዮሽ ድርድር ወደ አፍሪካ ህብረት መመለሱ የኢትዮጵያ ፍላጎት መሆኑን የውጭ ጉዳይ ሚኒስቴር ገለጸ። በወታደራዊ ማሰልጠኛ ትምህርት ቤቶች ስልጠና የሚከታተሉ ወታደሮች ከፍተኛ ወኔና ሞራል የሚሰንቁበት የመከላከያ መዝሙር አንድነትን፣ ጽናትን፣ መስዋዕትነትንና የሀገር ፍቅርን የሚያንጸባርቁ ጠንካራ መልእክቶችን ያዘለ ነው። በመዝሙሩ ዝግጅት የተሳተፉ የሰራዊቱን አባላት እዚህ ስቱዲዮ ጋብዘን ቆይታ እናደርጋለን። ጌታቸው ይግዘው ነኝ። አብራችሁን ሆኖ ህብረታችን ጸንቷል፣ ድል መምታት የኛ ነው። በቅድሚያም የአማራ ክልል ርዕሰ መስተዳድር አቶ አገኘሁ ተሻገር ከዓለም የምግብና እርሻ ድርጅት የኢትዮጵያ ዳይሬክተር ፋቱማ ሰኢድ ጋር ተወያዩ። በውይይታቸው ላይ ርዕሰ መስተዳድር አገኘሁ ተሻገር እንዳሉት በአማራ ክልል በአሸባሪው የህወሓት ቡድን ወረራ የደረሰውን ጉዳት ለዳይሬክተሩ አስረድተዋል። አሸባሪው ህወሓት ከዜጎች እኩል እንስሳት ላይ ጭካኔ በትሩን በማሳረፉ ነፃ በወጡ አካባቢዎችም ቢሆን አርሶ አደሩ ወደ እርሻ ስራ ለመመለስ ተቸግሯል ብለዋል። በዋግኽምራና ሰሜን ወሎ ዞን በወራሪው እጅ ስለሚገኘው ከ4 ሚሊዮን በላይ ህዝብ ምንም መረጃ ለመኖሩ ችግሩን የከፋ እንዳደረገው አቶ አገኘሁ ተናግረዋል። የዓለም የምግብና የእርሻ ድርጅት የኢትዮጵያ ዳይሬክተር በበኩላቸው በአማራና አፋር እንዲሁም በትግራይ እያጋጠመ ያለውን የዜጎች ጉዳት እንደተገነዘቡ ገልጸው ዜጎችን ከዚህ ጉዳት ለመታደግ ድርጅታቸው እንደሚሰራ ተናግረዋል። ዘላቂ የምግብ እጦት ሊያጋጥም ይችላል ያሉት ዳይሬክተሯ ከበልግ ዝናብና መስኖን በመጠቀም ማካካስ በሚቻልባቸው ሁኔታዎች ላይ ከአጋሮቻችን ጋር እንሰራለን ብለዋል። ዘገባው የሪፖርተራችን ራሄል ፍሬው ነው። ነሐሴ 13 በአሸባሪው የህወሓት ቡድን በተተኮሰ ከባድ መሳሪያ ቤተሰቦቻቸውን 7 ያክል ቤተሰቦቻቸውን ያጡት የደብረ ታቦር አዛውንት የኢትዮጵያ ህዝብ እያጽናናይ ቢሆንም የደረሰብኝ መከራ ግን ህይወቴን ፈትኖታል ይላሉ። የሰላም ጸር የሆነው አሸባሪው ህወሓት እስኪጠፋ ሁሉም ኢትዮጵያዊ በቻለው አቅም መረባረብ እንደሚገባውም ገልጸዋል። ቶማስ አይሉ የደብረ ታቦር ከተማ ነዋሪ የሆኑት አቶ ድረስ ነጋም አሸባሪው ህወሓት የአማራና የአፋር ክልሎችም በወረረበት ወቅት ልክ ነሐሴ 17 ባልታሰበ ሰዓት ነበር በከባድ መሳሪያ በቤታቸው ላይ በተፈጸመ ጥቃት 7 የቤተሰብ አባሎቻቸውን ተነጥቀው በመሪር ሐዘን ላይ የሚገኙት። 4 ልጅ አንዲ ባለቤቴ 5 አንዲ የከራየኛ ቤት የተከራየ 6 አንዲ የልጅ ጓደኛ 7 ሰው ነው የተመታብኝ። በሙሉ ቤትም የገባ ለዚህ ነው በሙሉ ያለቁ። ቦርፍ ወርዶ እዚህ ወርዶ መኪና መንገዱ ገብቷል። የሰዎቹ ደም ራሳቸው ፍርክስክስክስ ብሎ አይነ ክፉ ነው አየናቸው። ተቀበሩ ልጆች 4 ልጆች ትዳር ጓደኛ በሚስቴ እንዲህ ብለው አለቁብኝ። ዋጋውን ይስጠውና ይክፈለውና ሌባ የሚባል መጥቶ እንዲሁ ነው አለቁብኝ። በወቅቱ በአሸባሪው ህወሓት የደረሰባቸውን መከራ የሰሙ መላው ኢትዮጵያውያን እንዳበረቷቸው አቶ ድረስ ይናገራሉ። ስልኩም ወረፋ ያለው ስልክ በእውነት ነው የሚጠይቀኝ። በተለይ አዲስ አበባ ህዝብ በጣም ነው የሚጠይቀኝ። አካባቢው ሰው ለኔ ጥሩ ነው በጣም ነው የሚያዝን ለኔ። ያል ድርጅት አይተን ማናውቁ ድርጅት ነው የሚል አይ ተባበረኛል።
ቤቱም ሰራ ሁሉ ሰንከቤቱ ሁሉ ታንከር ሁሉ ተሰብሮ ነበር ሰራ ቤቱ ሁሉ ቆርቆሮ በሙሉ ተነስቶ ነበር ሰራ በሩ መስታየቱን መብራቱን ውሃውን ሁሉ ሰራ ምንም የጎደለብኝ የለም ያለ ሰዎች በቀር ይሄም ጥሩ ነው ሰው ይኖር አገሪቱ ሰላም ትሆን መድረሻቸው እነሱን የሚያጥፋቸው አገር ሰላም ቢሆን ነው እንጂ ሰላም ካልሆነ የዛን ጊዜ መቀበር ጊዜ አንድ ሰዓት አልፈጅም ወዲያው ነው የተቀበሩ ሰላም ሲሆን ግን ተቀጥሮ በሌላው ቀን አገሩ መጥቶ በደንብ ተለቀሰ እና ሰላሙን ቀን እግዚአብሔር ያወርድ የአካባቢው ነዋሪዎችም በአቶ ድረስ ነጋ ላይ የደረሰውን መከራ በመጋራት ከጎናቸው እንደሆኑ ይናገራሉ ሁኔታው በጣም ከባድ ስለሆነና ስለሚያሳዝን በቃ እስካሁን ወር ሆነን ቤታችን ጥለን ያው እሱን እያስተዛዘን ያለን ክስተቱ በጣም አሳዛኝና ተደርጎ ማያውቅ ስኔ በእድሜ ሰምቼም ማላውቀው ከባድ ነገር ነው ሰውየው መከራውን አይቶ ተንገላተው ልጆችን ያሳድጋቸው አሁን ደርሰውለት በጣም ጎበዝ ተማሪዎች ነበሩ አንደኛ ነው የሚወጡ አንዱም ዲግሪ ተመርቆ አሁን ወር ነው የሆነው እና ልጆች የደረሱልኝ አሁን አርፋለሁ በሚልበት ሰዓት እንዲህ አይነት 5 ሰው በአንድ ቀን አጣ በጣም ያሳዛኝ ነገር ነው በአረመኔያዊ ድርጊቱ ንጹሃን ላይ ግፍ ፈጽሞ ህወሓት እስኪጠፋ ድረስ የቻሉትን ሁሉ እንደሚያደርጉም ነው አቶ ድረስ ነጋም የገለጹት ለኢቲቪ ቶማስ ኃይሉ ከደብረ ታቦር ከተማ ለኢትዮጵያ ህልውና ከአሸባሪው ህወሓት ጋር በጋይንት ግንባር ሲፋለሙ ለተጎዱ የጸጥታ አባላት እያደረጉ ያሉትን ድጋፍ አጠናክረው መቀጠላቸውን የደብረ ታቦር ከተማ ነዋሪዎች ገለጹ የጸጥታ አባላቱም ደጀን በሆነው ህብረተሰብ እየተደረገላቸው ያለው እንክብካቤ ተጨማሪ የሞራል ስንቅ እንደሆናቸው ይናገራሉ ቶማስ ኃይሉ እነዚህ የደቡብ ጎንደር ዞንና የደብረ ታቦር ከተማ ነዋሪዎች ለኢትዮጵያ ህልውና ሲል በየአውደ ውጊያዎች በተለይም በጋይንት ግንባር አሸባሪው ህወሓትን ለመደምሰስ በተሰለፉበት ጉዳት ለደረሰባቸው የመከላከያና የአማራ ልዩ ኃይል አባላት ድጋፍና እንክብካቤ እያደረጉ ያሉ ናቸው ያው እነሱኛ እዚህ የሰላም ሀገር ቁጭ ብለን እየበላን እየጠጣን ያው እነሱን ተሳቢ በማድረግ ያለንን አምጥተን ሻይ ቡና ለማለት ነው በቃ በእነሱ ነው እኛ እነሱን እዛ ልከን እዚህ በሰላም የምንኖረው በእነሱ ላይ ስለሆነ ያው እዚህ የመጡትን ቢያንስ እዚህ እንደባል ቡና ምናምን ያፈላን ብንጠይቃቸው አሚራ እኔ በጣም ደስ ብሎኛል እንደዚህ በመምጣቴ ወይም ደግሞ እነሱ ሰላም እንዲሆኑ ለሀገራችን ደግሞ ያው መልካም ነገር እመኛለሁ ያው ይሄንም ይዤ የመጣሁት ለወደፊት ማህበረሰቡ በቃ ከጎናቸው እንዳለን እንዲያውቁልን ውጊያው ከተጀመረ የህልውናው ውጊያ ከተጀመረ አንስቶ መከላከያው ተጎርቶ የሚመጣውን ወደ ሆስፒታሉ ከአምቡላንስ እስከ ማውረድ እስከ ማስተኛት ፍራሽ ከምንትን እስከ ማለት ድረስ ይደርሳል እንደገና ደግሞ የተለያየ መድኃኒት ዶክተሮች ይሰጡናል እነሱ የሚሰጡን ለዶክተሮቹ ያንን ወደ መስጠት ገዝተን ለነሱ ለዶክተሮቹ እንሰጣለን ወይዘሮ ባንቻ ያየውጋሻው ደግሞ ከአንድ ወር በላይ ጉዳት ለደረሰባቸው የጸጥታ አካላቱም ደከመኝ ሰለቸኝ ሳይሉም በመንከባከብ ላይ የሚገኙ ናቸው ለኛ ብለው ለሀገራችን ሰላም ብለው ስለሚለፉ ማለት ነው እግዚአብሔር ከኛ ጋር ስለሆነ ነው ሀገራችን ለዚህ የተረፈች በእነሱ ላይ ነው ዋናው ለሀገር ለህሊኔም ዋናው ለህሊኔ ነው የመስራት መፈልክ በቃ ሀገር አንድ ያው ድል አድርገው እስኪመለሱ ድረስ ከዚህ ቦታ ነኝ በደቡብ ጎንደር ዞን ደብረ ታቦር ከተማ ሆስፒታል ጉዳት የደረሰባቸውን የጸጥታ አካላትን የሚያስተባብረው መቶ አለቃ ሙልጌታም ህብረተሰቡ ለመከላከያውና ለሌሎች የጸጥታ አባላት እያደረገ ያለው ድጋፍ አስገራሚ ስለመሆኑ ተናግሯል ቁስለኛ ሲመጣ እግር የማጠብ አለ ውስጥ አስገብቶ ቁስሎችን ዶክተሮችን ከማገዝ አንፃር እስከ ኤክስሬ ራጅ ወስደው ብዙ ነገሮችን ያደርጉልናል ህብረተሰቡ ምግብ እያመጣ እንዳያችሁት ለጦሩ ተነሳሽነትን የሚያመጣልን ነገር ነው ጦሩ የሰዎችን ፍቅር አይቶ ሌላም ለነኛ አይነት ሰው ሺ ጊዜም ብንሞት ዋጋችን እጅግ በጣም ምንም አይደለም ፍቅራቸው እኛን ገለውናል እስከ ማለት ደረጃ ነው የሚደርሱትና እጅግ በጣም ደስ የሚለው በዚህ በኩል ያየሁትና የታዘብኩት ነገር ቢኖር ታዲያ በየጦር ግንባሮቹ ተሰልፈው ሲዋደቁ ጉዳት የደረሰባቸው የጸጥታ አባላቱም ከፌደራልና ከክልል ሚዲያዎች የተውጣጡ አመራሮችም ጉብኝት አካሂደዋል ለኢቲቪ ቶማስ ኃይሉ ደቡብ ጎንደር ዞን ደብረ ታቦር ከተማ አሸባሪው የህወሓት ቡድን መኖሪያ ቤቴን በማቃጠል የፈጸመው ግፍ ለሀገሬና ለህዝቤ የበለጠ እንድተጋ አድርጎኛል ሲሉ የሀገር መከላከያ ሰራዊት አባል ሻምበል ደረጃ ወልደ ገለጹ
ከ20 ዓመት በላይ በቀበሮ ጉድጓድ ውስጥ በመሆን የትግራይን ሕዝብ ሲጠብቁ ሰብሉን ሲሰበስቡ ከሚያገኙት የወር ደመወዝ በመቀነስም መንገድ፣ ትምህርት ቤትና የጤና ተቋማትን ሲገነቡ እንደነበር ያስታውሳሉ። የኢዜአ ዘገባን ሳራ ሳለስላሴ እንደሚከተለው ታቀርበዋለች። ሻምበል ደረጀ ወልዴ የሀገር መከላከያ ሰራዊት አባል ናቸው። ከ20 ዓመታት በላይ የውትድርና አገልግሎት በሰሜን ኢትዮጵያ የትግራይን ሕዝብ ሲጠብቁ እንደነበርም ያስታውሳሉ። ዓመት ሙሉ ስንወር በትግራይ ክልል ደሞዜንም ጉልበቴንም ለነሱ ነው። መንገድ፣ ትምህርት ቤት በተለያየ ትምህርት ቤት ያልሰራ ነው በእኔ ደሞዝ ማለት ነው፣ በራሴ ደሞዝ። በአፋር ግንባር በህልውና ዘመቻው ላይ ያሉ አሸባሪው የህወሓት ቡድን በጉና በጌ ምድር ወረዳ ክምር ድንጋይ ከተማ የሚገኝ መኖሪያ ቤታቸውን ከነሙሉ ንብረቱ በእሳት ተቃጥሎ ወድሞባቸዋል። አጋጣሚ ሆኖ እኔም በዛ በእንትኑ አልነበርኩም፣ ወደ ወርሶ ነው ሄጄ ነበረ። በውጊያውም ያው በኋላ ነው የገባሁት፣ ወረረ በተባለበት በኋላ። ከዛም ያው ግዳጅ ላይ ነው ያለነው፣ እስካሁን ግዳጅ ላይ ነው ያለነው። ያው እንደምታዩት ቤቱን አውድመውታል። እና ምንድነው ያው ቤቱ እንዳያችሁት የወጣ ነገር የለም፣ በሙሉ ነው ያወደመው። ኢትዮጵያዊ ስነልቦና የሌለውና ሀገር በማፍረስ ስራ ላይ የተጠመደው የህወሓት የሽብር ቡድን ህብረተሰቡ በሰላም እንዳይኖር በርካታ ግፍ እየፈጸመ መሆኑን የገለጹት ሻምበል ደረጀ በቤተሰባቸው ላይ የተፈጸመው ሰይጣናዊ ድርጊትም የሽብር ቡድኑን ለመደምሰስ ይበልጥ እንዳነሳሳቸው ይናገራሉ። በአፋር ክልል በተደረገው ውጊያ በአንድ ቀን 2 ጠንካራ ምሽጎችን ከጠላት በማስለቀቅና በመማረክ ጀብድ እንደሰሩም ተናግረዋል። ይሄ ተሰራው ያው የኛን ስናይምሮ ለመቀየር ነው፣ ግን ያበረታታናል። እንደኔ ጥሩ ግዳጅ ነው የተወጣሁት። ይሄን ሰምቼም ወደዚህም አላልኩም። በዚህ በአፋር ክልል ነው የነበርነው፣ ውጊያ ላይ የነበርነው። ያው እንዲያው በዛን ቀን 2 ምሽግ አስለቅቀን ማርከን ነው ብዙ ጀብድ የሰራ ነው። በዛን ቀን በዚች ገብቶ በነበረበት ሰዓት ማለት ነው። እና የበለጠ ያሰራል እንጂ ወደ ኋላ የሚያስደርገን ነገር የለም። የኢትዮጵያ ሕዝብ አንድነቱን ይበልጥ አጠናክሮ ለህልውና ዘመቻው የጀመረውን ድጋፍ መቀጠል እንዳለበትም የጠየቁ ሲሆን ወጣቱም ሀገር አፍራሽ ቡድኑን ሙሉ በሙሉ ለማጥፋት ጠንካራ ደጀን ለመሆን መከላከያ ሰራዊቱን በመቀላቀል ሀገራዊ ኃላፊነቱን እንዲወጣ አስገንዝበዋል። ኢትዮጵያ ሕዝብ ያው እንዳሁኑ በተነሳሳው አንድነቱን መፍጠር አለበት። አይሳካላችሁም። የኢትዮጵያ ሕዝብ ግን አንድነቱን ፈጥሮ ትንሽ ትልቅ ሳይል እነሱን ለማጥፋት ከመከላከያ ጎን መሰለፍ አለበት። አሸባሪው ህወሓት በአማራና አፋር ክልሎች በፈጸመው ወረራ 4.5 ሚሊዮን የሚሆኑ ዜጎች ለጉዳት መዳረጋቸውን የሰላም ሚኒስቴር መረጃን ጠቅሶ የዘገበው ኢዜአ ነው። ከኢቲቪ ጋር ቆይታ ያደረጉት በመከላከያ ሚኒስቴር የሴቶች ጉዳይ ዳይሬክተር ሜጀር ጀነራል ጥሩያ አሰፌ የህወሓት የሽብር ቡድን ሀገር የመበተር እኩይ ሀሳቡ እንደማይሳካለት ገልጸው በአንድነት ይህንን የሽብር ቡድን ለመደምሰስ መንቀሳቀስ ይገባል ብለዋል። ቤቱ ስለፈረሰ ወደ ኋላ አይቀርም ተናገረ። 2 ምሽግ ሰበረናል። አቅም ሆኖ ጉልበት ሆኖ ያን ቤት የሚያፈርሰውን ሴቶች የሚደፍረውን ሆስፒታል የሚያፈርሰውን እናቶች እንዳይወልዱ በደም መፍሰስ እንዲሞቱ ህፃናቶች እንዲሞቱ ይሄ እኮ ትውልድን መግደል እኮ ነው። ትውልድን መግደል እኮ ነው። ሴት ለምንድን ነው በመውሊድ የምትሞተው? ህፃናት ለምንድን ነው በህክምና እጦት የሚሞቱት? ሰው ለምን በረሃብ ይቀጣል? በረሃብ እንዲሞቱ በወሊድ እንዲሞቱ እየተደረገ ያለበት ሁኔታ ነው ያለ። ይሄ ደግሞ የበለጠ እንድንታገል የበለጠ መስዋዕት እንድንሆን ያ የደፈረሰው ሰላማችንን ለማምጣት ጠንካራ እንድንሆን ያደርገው ያ ሸምበልም ይሄን ነው እያደረገ ያለው። ትውልዷና እድገቷ አዲስ አበባ የሆነው ትዕግስት አሸናፊ አሸባሪው ህወሓት የሀገርን ለማፍረስ የተነሳው ሰውን ሴራም ለማክሸፍ የተደረገውን ሀገራዊ ጥሪ ተከትሎ መከላከያ ሰራዊትን ተቀላቅላ መሰረታዊ ወታደር ሆና በጦር ላይ ባለሌላ ከፍተኛ ማዕረግተኛ ማሰልጠኛ ትምህርት ቤት ተመርቃለች። ወጣቷም በዲፕሎማ የኤሌክትሮኒክስ ምሩቅ ስትሆን የሀገር መከላከያ ሰራዊት አየር ኃይልንም ተቀላቅላለች። ወጣቷ ሀገርን ለማገልገል ከምንም በላይ ደስታ እንደሚሰማት ነው የምትገልጸው። ሰለሞን አበጋዛ አነጋግሯታል። ከራስ አንደበት ይቀርባል። ስሜ ትዕግስት አሸናፊ ይባላል። የመጣሁት ከአዲስ አበባ ነው። የተመረኩበት ዘርፍ ደግሞ ኤሌክትሪካል ኤሌክትሮኒክስ ነበር። አየር ኃይል ባወጣው የመመልመያ መስፈርት መሰረት ከአዲስ አበባ ነው ተመርጠን የመጣ ነው ማለት ነው።
አዲስ አበባ ሰፈራችን የነበረው ብዙ ጊዜ ወታደር ሰፈር ነበርና ተወልጄ ያደኩት ጃልሜዳ አካባቢ ነው እዛ ነበር መስፈርቱን ያነበብነው ከዛ ወደዚህ የመጣንበት ምክንያት በዚህ የተነሳ ነበር በግል ማገልገል ፈልግ ስለነበር እንደዚህ እንትድሎች ደግሞ ሲመጡ የተሻለ እድልም ስለነበር ተጠቅሜው አልፌያለሁ ማለት ነው ትግራይ ላይ የነበረውን ነገር ማቀው ከዛሬ 3 አመት በፊት በጉዞ አድዋ የሚባል ፕሮግራም ነበር እዛ ላይ ነበር ተሳትፌ ነበርና ከዛ ሄጄ ነበር የትግራይ ህዝብንም የጁንታው ቡድንን የሚያየውት ከዛ ስመጣ ወደዚህ ለኔ አዲስ አልነበረ የሚሰራው ስራ የምታየው ነገር ሪያሊቲ ነገር ስለነበር አሁን ወደዚህ ደግሞ ስንመጣ ይበልጥ ሞራል ተሰምቶ እነሱ እዚህ ድረስ የደረሱበት ነገር ያው አመጣጣቸውም ስለነበር በትውልዱ ደግሞ ይሄንን ነገር አውቆ እነሱ ላንዴና ለመጨረሻ ጊዜ አጥፍቶ የኢትዮጵያ ሀገሩን አንድነት እንዲጠብቅና አባቶቹ ደግሞ የከፈሉለትን ላብና ዋጋ እንዲጠብቅ አደራ ማለት ፈልጋለሁ እኔም የመጣሁት በዚህ ተነሳ ነበር የኢትዮጵያ ህዝብ ለሀገሩ ለወገኑ ለድንበሩ ዘብ የቆመ ህዝብ ነው ብያምናለሁ ከጥንት ከአባቶቻችንም ደግሞ እንደምንረዳው ማንም ሰው ሀገሩ የተወረረ የተገፋ ጊዜ እኛ በዘመናችን ሁላችንም ድንበራችን ዳራችን ስንጠብቅ የነበርን ህዝቦች ነን በኔ ሁሉም የኢትዮጵያ ህዝብ መከላከያ ነው ብያምናለሁ ሁሉም ለሀገሩ ለድንበሩ ሲሞት ሲታገል ሲቆስል የቆየ ህዝብ ነው አሁን እዚህ ውስጥ የምታየው ምልምል በጠቅላላ ባክግራውንዱ ቢጠና ወደ ኋላ በጣም ብዙ የወታደር ቤተሰብ ያለበት አለ እኔ ባጋጣሚ እናቴም እዚህ ነው የኖረችው ዋዩ እንትን አባቴም እንደዚህ ነበር እና ኮሃሌም የነበሩ ባክግራውንዶቼ እንደዛ ስለነበሩ መከላከያ ለኔ ማለት ያው የአዜ ፋሚሊም አንድ ላይ የመጣን ነን ብዬ ነው ማምነው ማለት ነው በጣም ደስተኛ ነኝ የመከላከያ አባል በመሆኔ ስፔሻሊ ደግሞ አየር ኃይል በጣም ብዙ ታሪክ ያለው መስሪያ ቤት ከመሆኑ አንፃር ደግሞ በካራ ማራም በተለያዩ ቦታዎች በጣም ጀብድ የሰራ ተቋም በመሆኑ በይበልጥ ደግሞ እሱን በመቀላቀሌ በጣም ደስታ ይሰማኛል በጣም ደስተኛ ነኝ በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን የመከላከያ ሚኒስቴር የሴቶች ጉዳይ ዳይሬክተር ሜጀር ጀነራል ጥሩያ አሰፌም ሴቶች በኢትዮጵያ ህልውና ዘመቻ ውስጥ የራሳቸውን ጉልህ አሻራ ማሳረፍ ችለዋል ብለዋል በተለያዩ ዘመቻዎችም ሴቶች በኢትዮጵያ ታሪክ ውስጥ አሻራቸውን እያሳረፉ ነው ያሉት ሜጀር ጀነራል ጥሩያ አሰፌም በአሁኑ ወቅትም አሸባሪውን የህወሓት ቡድን ለመደምሰስ ሴቶች ጉልህ አስተዋጽኦ ያበረከቱ እንደሚገኙ ገልጸዋል ሴቶች መከላከያን በመቀላቀል ለሀገራቸው የሚያደርጉትን አስተዋጽኦ እንደሚያጠናክሩ ሜጀር ጀነራል ጥሩያ አሰፌ ተናግረዋል የተለያየ ትምህርት ስልጠናዎችም ስላሉ ተቋማቸውን እንዲያገለግሉ ወደ መከላከያ እንዲገቡ ነው የምፈልገው በተለይም ደግሞ ቀደም እንዳልኩ ሰላም ከሌለ በመጀመሪያ ተጠቂዋ ሴቶች ናቸውና ሰላማቸውን ለማረጋገጥ የሀገር ሰላምን ዋጋ ለመስጠት መሳተፍ መቻል አለባቸው ሀገር ስትኖር ነው መውለድም መክበድም የሚቻለው ሀገር ስትኖር ነው ኢኮኖሚካልም ማደግም መለወጥም የሚቻለውና ሀገር ለምንወዳት ኢትዮጵያ ለምንላት ለባንዲራችን መስዋዕት መሆን መቻል አለብን ታሪካችንን በደማችን መጻፍ መቻል አለብንና ወደ መከላከያኑ ተሳተፉ ሰፊ ድሎች አሉ በዛ ተጠቃሚ ሆኖ ሀገራችሁን አገልግሉ ነው ማለት የምፈልገው በወታደራዊ ማሰልጠኛ ትምህርት ቤቶች ስልጠና የሚከታተሉ ወታደሮች ከፍተኛ ወኔና ሞራል የሚሰንቁበት የመከላከያ መዝሙር አንድነትን ጽናትን መስዋዕትነትንና የሀገር ፍቅርን የሚያንጸባርቁ ጠንካራ መልእክቶችን ያዘለ ነው ሰለሞን አበጋዝ በጦላይ ባለሌላ ከፍተኛ ማዕረግተኛ ማሰልጠኛ ትምህርት ቤት መሰረታዊ የውትድርና ስልጠና ወስደው ከተመረቁ ወታደሮች ጋር በመከላከያ መዝሙር ዙሪያ የሚከተለውን ቆይታ አድርገዋል በወታደራዊ ማሰልጠኛ ትምህርት ቤቶች ለመሰረታዊ ውትድርና ስልጠና የሚገቡ ምልምል ወታደሮች ትምህርት ከመሰጠታቸው በፊት አንድ ቁም ነገር ያደርጋሉ የኢትዮጵያ ብሔራዊ መዝሙርንና የኢትዮጵያ መከላከያ ሰራዊትን መዝሙር መዘመር ከመሞት በላይ እንሙት ደማችን ሺህ ይፍሰስ አየሯ አፈሯ ይባረክ መንግዜም ስሟ ይታደስ ይላል የመከላከያ ሰራዊት መዝሙር የመጨረሻ ስንኞች የመዝሙር በመከላከያ ሰራዊት ሲዘመር ስሜትን ከፍ ያደርጋል ኢትዮጵያዊነትንም ከፍ የሚያደርግ ታላቅ መዝሙር ነው በዚህ መዝሙር ውስጥ የኢትዮጵያውያንን አንድነት ጽናት የመከላከያ ሰራዊት የሚከፍሉትን መስዋዕትነትንም አብሮ
ደርቦ ደራርቦ የያዘ መዝሙር ነው። እኔ በፊት አላቅም ይሄን ነገር የነበረ ግን መጥቼ እዚህ ማሰልጠኛ ገብቼ መዝሙሩን በሰማው ጊዜ ጭራሽ ጉልበት ነው የተሰማው። ምንድነው ከመሞት በላይ እንሙት ደማችን ሺ ጊዜ ይፍሰስ አየር አፈሯ ይባረክ ምን ጊዜም ስሟ ይታደስ የሚለው አልሰማሁት ነበር። ግን አሁን በሰማው ውስጥ ቃል እንዳለ በቃ ውስጡን ጠንክሯል። የጠነከረበት መንገዱ ሁሉን ነገር በቃ እንደዚህ አሳልፎ የመስጠት ሁኔታ ነው ለመድኩት። በቃ እንደዚህ ቢደረግ በጣም የሰው ልጅ ህይወት እንደዚህ ነች ደስ የሚል ሁኔታ አለኝ። ይሄ መዝሙር በቲቪ እንጂ በአካል እንዲሁ እንትን ሰምቼ አላውቅም። አሁን እዚህ በአካል እዚህ መጥቼ በራሴ ኮንፊደንስ እዚህ ይሄ መዝሙር ሰምቼ በጣም ደስ አለኝ። ምክንያቱም ሲሰማ የሆነ መጀመሪያ እንደመጣው ማለት ነው አልቅሼ ነበር ቁም ነገር። ምክንያቱም በቃ ሰምቼ አላውቅም የሆነ ብዙ ነገር ነው የተሰማኝ እንደራሴ ማለት ነው። ሀገር ማለት ደግሞ ያው እናት ናት። እናት ማለት ደግሞ በጣም ብዙ ነገር 9 ወር ተሸክማ ምን ብላ እኔ በራሴ ብዙ ነገር ነው ተሰማኝ። በጣም ደስ ብሎኛል። በቃ እኔ ለሀገሬ ቅርማ ማሞት ፈልጋለሁ። ከኋላ የምትመለከቷቸው እነዚህ መከላከያ ሰራዊት ወታደራዊ ስልጠና የወሰዱ ናቸው። በጦል ላይ ባለሌላ ከፍተኛ ማዕረግ ማሰልጠኛ ትምህርት ቤት። እነዚህ የመከላከያ ሰራዊት አባላት አሸባሪውን የህወሓት ቡድን ለመደምሰስ የሀገር ጥሪ ሲደረግ በፈቃደኝነት ወደ ስልጠና ገብተው ስልጠናቸውን የሚያጠናቀቁ ናቸው። ከፍተኛ ዋጋ ለመክፈልም ቆርጠው ተነስተዋል። ከማንም ቀድመን እንሞታለን ሀገራችንን ከወራሪ ኃይልና ከውጪና ከውስጥ ወራሪ ኃይሎች እናድንና ራሳችንን መጀመሪያ አሳልፈን እንሰጣለን የሚለው ነውና ይሄ በጣም ሞራልና ወኔ ያለው ነው። ይሄ መዝሙር ሲሰማ ውስጤ ላይ የሚሰማኝ በጣም ትልቅ እልና ወኔ ነው። በቃ በጣም ይሄ ራሱ መዝሙሩ በጣም ትልቅ ድጋፍ ነው፣ ትልቅ ሞራል ነው ለኛ የሚሰጠው። አገሬ ምን አረገችልኝ በሚለው ስሜት ነው አብዛኛው ጊዜ የሚነሳው። እኔ ግን ለሀገሬ ምን አረኩላት ወደሚለው ነው የመጣሁት እና ለሀገሬ ምን አረኩላት ኢትዮጵያን ለማዳን ዘምታለሁ በሚለው ዘመቻ ነው ወደዚህ ወደ ኢፌሪ መከላከያ ሰራዊት ተቀላቀልኩት እና ከመሞት በላይ እንሙት ሲል ሁለት ህይወት ቢኖረኝ ራሱ አንዱን ለሀገሬ ቀጣይ ራሱ ቢሰጠኝ አሁን ሁለተኛውን ህይወቴን ለመድገም ዝግጁ ነኝ። በየትኛውም ብርታት ለሀገሬ ለማገልገል የሀገራቸውን ፍቅር የሚገልጹበት አንድነት፣ ህብረ ብሔራዊነት፣ ጽናት፣ ለሀገርና ለህዝብ የሚከፈል መስዋዕትነት የሚገለጽበት ጠንካራ መልእክት የያዘ ነው የመከላከያ ሰራዊት መዝሙር። የሚሰማኝ ስሜት በጣም ደስ የሚል ስሜት ነው። ስለ ሀገር ፍቅር፣ ስለ ሀገር አንድነት ነው የያዘው እና በጣም ደስ የሚል እንትን ነው። ከዚህ በፊት ያው ቤተሰብ ጋር ሆኜ ወይ ደግሞ ሀገር ቤት ሆኜ እና ብራዘር ወታደር ነበርና እሱ እዛ በሚመጣበት ሰዓት ከስልክ ውስጥ ምናምን አዳምጥ ነበር። አልፎ አልፎ ደግሞ እሁድ የመከላከያን ዜና አከታተላለሁ ኢቲቪ ላይ እና በጣም ልብ የሚነካና በጣም በቃ ለማነሳሳት በጣም ደስ የሚለኝና ስለ ሀገር ፍቅር ስለሚገልጽ በጣም በቃ በወኔና በሞራል ያው ተነሳስተን እኛም በዛ ሀገራችንን ከጁንታ ወራሪ ኃይል እናድናለን ብለን ገብተናል። የሰላም ተምሳሌት አርማ የቀለሞች ብዕር ኢትዮጵያ ይሄ ራሱ ውስጤ ማለት ነው። አንዳች ኢትዮጵያ ትልቅ ኢትዮጵያ ውስጤ እንዳለ ነው የሚገርመው። አንዳንድ ኢትዮጵያዊነት የሚገልጽበት ነው። የህብረ ብሔር ቡቃያ ማለት አንድ ኢትዮጵያ እዚህ ቦታ ላይ የምትገነባ ማለት ነው። አንድ ኢትዮጵያ የህብረ ብሔር ቡቃያ የሰላም ተምሳሌት አርማ ሰላም ኢትዮጵያ አለፉት መንግስታቶች ስንመጣ ተወራ ነው እንጂ ወራ አታውቅም። ሁሉ ጊዜ ለሰላም ነው እጇ የምትዘረጋው። የሰላም ተምሳሌት አርማ የሚባለው ዋና ያ ነው። መጀመሪያ ሰላምን ነው በዓለማት ታሰማለች። እምቢ ላለው አከርካሪው እንዲመታ ታደርጋለች። የመከላከያ ሰራዊት መዝሙር ትልቅ ሞራል ሰንቀው ወደ ጦር ግንባር እንዲገቡ ስንቅ የሚሆናቸው ጭምር ነው። የኢትዮጵያ ብሔራዊ መዝሙርን ከመዘመር አልፈው የመከላከያ ሰራዊት መዝሙርን በየቀኑ እየደጋገሙ ይዘምራሉ። ስንቅም ሞራልንም አብረው ይሸከማሉ። የህዝብ አለታነትን የሚገልጹበት ወኔ የሚሰንቁበትና ህብረ ብሔራዊነትን በጋራ የሚያቅፍበት የመከላከያ ሰራዊት መዝሙር እየተዘመረም እነሱ ስልጠናቸውን ይከታተላሉ። ሀገርና ህዝብን ማገልገል ከሁሉም በላይ ቅድሚያ የሚሰጠው የመከላከያ ሰራዊት አባላት ሀገር ሰላም ሰፍኖባት ህዝብ ደግሞ በልጽጎ ማየትን ይሻሉ። ሀገር ስትነካሉት ኢትዮጵያ ማለት እኔ ከሌለው ኢትዮጵያ ህዝብ አይኖር። የእናቶች ጭንቀት የአባቶች ጭንቀት ኢትዮጵያ ማለት ነው። በግራም በቀኝም ኢትዮጵያ ስትጨነቅ አይመቸኝ። ኢትዮጵያ እንደ ሌሎች ሀገር እንድትበለጽግ ይፈልጋል። አረንጓዴ ለምለማ ሀብቷን ማየት ይፈልጋል። የማንጨበል ነበልባል እሳት ለጠላታችን
የመከላከያ ሰራዊቱን ብቻም ሳይሆን የሁሉንም ኢትዮጵያዊ ስሜት በሚገዛው የመከላከያ መዝሙር ዙሪያ ደግሞ ሁለት የሰራዊቱን አባላት እዚህ ስቱዲዮአችን ጋብዘናል። እንግዶቻችን ሻለቃ ወይናረግ በቀለና ሻምበል ዮሴፍ ይርሳው የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት አባላት ናቸው። እዚህ ስቱዲዮ ይገኛሉ። የኢትዮጵያና ኢትዮጵያውያን ኩራት የሆኑ የመከላከያ ሰራዊታችን አባላት እዚህ ስለመጣችሁ ከልብ እናመሰግናለን። እናመሰግናለን። መልካም። የመከላከያ መዝሙሩ ሲዘጋጅ እንደው የያዘው መልእክት እንዲሁም ደግሞ ዜማዎቹ የተመረጡበት መንገድ ምን ይመስል ነበር የሚለውን ጉዳይ እናስቀድም እስኪ። መልካም። እንግዲህ ግጥሙ ላይ አትኩሬ ብናገር በጣም ደስ ይለኛል። የመከላከያ መሪ መዝሙር ዝም ብለህ መዝሙር መሪ መዝሙር ብቻ ብለህ የምትተረጉመው ነገር አይደለም። መከላከያ መሪ መዝሙርን እኔ የሰራዊታችን ቃል ኪዳን ብዬ ገልጸዋለሁ። ምክንያቱም ሰራዊታችን የተገነባበት እሴቶች አሉ። እያንዳንዱ እሴት በእያንዳንዱ የመዝሙሩ ስንኝ ውስጥ ይገኛል። የኩሩ ህዝቦች መኖሪያ፣ የህብረ ብሔር ቡቃያ፣ የሰላም ተምሳሌት አርማ፣ የቀለሞች ህብር ኢትዮጵያ የሰራዊታችንን ህብረ ብሔራዊነት የሚገልጽ ነው። ሰራዊት ማለት ወይም ደግሞ የኢትዮጵያ መገለጫ የኢትዮጵያ ሌላ ስሟ ለኢትዮጵያ ኖሮ ለኢትዮጵያ የሚሞት መሆኑን ከሀገራችን ጋር ጥብቅ ቁርኝት ያለው መሆኑን ያመለክታል ብዬ አምናለሁ። እኔ የመጀመሪያው መግቢያው ስንኝ በደም አሻራ ሻትመው ህዝቦች ለሰጡን አደራ ለህገ መንግስታችን ክብር ታጥቀን ቆመናል በጋራ ምንጊዜም ቢሆን ለህገ መንግስታችን መከበር ህዝቦች ወደው ፈቅደው ላጸደቁት ህገ መንግስት በጽናት መቆሙን ሰራዊታችን ከተግባርም አልፎ በእለት ተእለት መዝሙሩ የሚያነሳቸው ነገሮች ናቸው። መዝሙራችን የሁሉም የሰራዊት አባል ነው። መዝሙሩ ውስጥ ማን ተሳተፈ ብትለኝ እኔ የመከላከያ ሰራዊትን ዩኒፎርም የለበሰ ሁሉም የሰራዊት አባል ብዬ እናገራለሁ። ምክንያቱም ከመጀመሪያው ከመሰረታዊ ውትድርና ማሰልጠኛ ጀምሮ በተለያዩ ስልጠናዎች ውስጥ በመዝሙር ውስጥ ያልፋል እያንዳንዱ ሰው። መዝሙሩ ኃይል አለው ካየኸው፣ መዝሙሩ ትልቅ የሆነ ጉልበት አለው። መዝሙሩ ለሰራዊት አባላት ቃል ኪዳናችን ነው። ህዝባችን ጋር የሚወደድበት መንገድ ደግሞ የራሱ የሆነ መንገድ አለው። እኔ በግል እስቲ የመከላከያ መሪ መዝሙር ግጥማቸውን ጽፈሽ ስጭን የሚሉኝ እጅግ በጣም ብዙ ሰዎች አሉ። ጉልበቱ በጣም ትልቅ ነው ያልኩ ነው። ለምሳሌ በሰራዊታችን ውስጥ ከሴቶቻችን አንዱ ከራስ በላይ ለህዝብና ለሀገር ነው አይደለ? ይሄንን እንደ መርህ እንከተለዋለን። በተግባር ደግሞ እስከ ህይወት መስዋዕትነት ድረስ እንከፍላለን ለህዝብ ሰላም ስንል። በልማቱ መስክ ከህዝብ ጋር አብረን በጋራ እንሰለፋለን። ይሄ መዝሙራችን ውስጥ አለ። ህዝብ ነው ኃያል ክንዳችን፣ ሰላም ልማት ነው ቋንቋችን፣ የመፈቃቀድ አንድነት እኩልነት ነው ዜማችን፣ የማንጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን። የህዝብ አጋርነታችንንም ቁርጠኝነታችንንም ጭምር በደንብ አድርጎ አስተሳስሮ የሚገልጽ መልእክት ነው። እያንዳንዱ ነገር የመከላከያ ሰራዊታችን ለሀገሩ ክብርና ልዕልና ከላብ ጠብታ እስከ ህይወት መስዋዕትነት ድረስ እንደሚከፍል በደንብ አድርጎ ያስገነዘበበት በእያንዳንዱ እለት መዝሙራችን ውስጣችን አለ። በእያንዳንዱ እለት በሰንደቅ ዓላማችን ፊት ቆመን የገባነውን ቃል ኪዳን እያደስ ነው። ይሄ ቃል ኪዳን እንዳለብን እያወቅን ምክንያቱም በልብህ የምታስበው ነገር የምታምነው ነገር ይቀድማል ከተግባር፣ ከዛ በኋላ ደግሞ በተግባር የምናረጋግጠው ነገር ነውና ግጥሙ እጅግ በጣም ልዩ እሴቶቻችን በተግባር የተገለጹበት ቃል ኪዳናችን በየዕለቱ ቃላችንን መልሰን የምናድስበት መዝሙራችን ነው ብዬ አስባለሁ ግጥሙ ላይ። መልካም ሻለቃ፣ ወደ ሻምበል ልምጣ እስኪ እና የሰራዊት አባላቱ ከስልጠና ጀምሮም በተለይ ከመዝሙሩ ጋር ሰፊ ትውውቅ አላቸው። ከዚህ መዝሙር ጋር እንዲዋሃዱ ደግሞ የሚሰራው ስራዎች ውስጥ ምንድን ናቸው? ሀገራዊ አንድነትን፣ ጽናትን፣ መስዋዕትነትን በመክፈል ረገድ ለምልምል ወታደሮችስ እንደዚህ አይነት ጥበባዊ ስራዎች ኢትዮጵያ አድርገው ከመሳል ጋር በተገናኘ ምን አይነት ፋይዳና አበርክቷላቸው? ጥሩ ሙዚቃ በራሱ ሙዚቃ እንኳን መዝሙር ሆኖና እንኳን ከደም ጋር ተዋህዶ ሙዚቃ የራሱን የቻለ የራሱ ግብአት ነው ለሰው ልጅ ለማንነቱም ለሚኖረውም ግንባታና ከዛ አንፃር ደግሞ ሙዚቃው ሲሰራ በመጀመሪያ ሙዚቃው የተሰራው ራሱ በመከላከያ
ሙያተኛ ሻምበል ሀብታሙ ደምሴ ነው አሬንጅመንቱም ቅንብሩም ሙዚቃውም የተሰራው። ይዘቱ በማርሽ ደረጃ እንዲሆን ከመታሰብ አንፃርም ማርሽ ደግሞ በራሱ ወታደራዊ ወኔን የሚያመጣ ወኔ ቀስቃሽ የሆነ ባህሪ ያለው ነው የማርሹ ባህሪ እና ቅርጹም በዛው በማርሽ ውስጥ እንዲሆን ተደርጎ ነው በኦርኬስትራው የተቀረጸውም በራሱ በመከላከያ ኦርኬስትራ ድምፃያኖቹ መሳሪያዎቹም ከማርሽ ባንድና ከኦርኬስትራ የተውጣጡ መሳሪያዎች ናቸው። ያ ራሱ በራሱ ማርሽ መሆኑ ራሱ ውስጡ ሰውን ለወኔ ቀስቃሽነት አንድ ፋይዳ አለው ራሱ በራሱ ዜማው ግጥሙ እንዳለ ሆኖ ማለት ነው እና ያ ነገር ትልቅ እንትን አለው። ሁለተኛ ደግሞ በስልጠና ቦታ ላይ ያንን ነገር ማቅረብ ማለት እኛ ምልምል ሆነን አይደለም እኛ እንኳን ራሱ እስካሁን እንደ አዲስ የምንዘምረው መዝሙር ነው። ሁልጊዜም ውስጥ የሚንቀለቀል መልእክት ነው ያለው። ሁልጊዜ የሚያድግ ነው። እስከ መጨረሻ ግብ ድረስ ነው የሚያስቀምጠልህ። ባጽማችን ፍላጽ ተማቅራ ሲል እኛ በእኛ አጽም ፍላጽ እንማግረዋለን ድንበራችንን ትናንት አባቶቻችን ባጽማቸው ፍላጽ የተማገረች ሀገር ነች። ያ ነገር ቢደክም ያጽማቸው ፍላጽ አሁንም ደግሞ በእኛ አጽም ፍላጽ ድጋሚ ተማግሮ እንደሚቀጥል የሚያሳይ ነው። ኮንቲኒየስ የሆነ ነገር ነው ውትድርና በራሱ በመተካካት በመስዋዕትነት ውስጥ ያለ ነገር ነው እና ያን በማሳየቱ አዲስ ምልምል ሲገባ ያን መተካቱን ለራሱ ቃል የሚገባበት ወኔ የሚሰንቅበት ነው። ያንን ነገር ሲለማመድ ያን ዜማ ሲያጠና ያን ግጥም ሲያጠና ውስጡ ነገ የሚጠበቅበትን ኃላፊነት ጭምር የሚያሸክም ነው። በጥበባዊ ለዛው ተዋስቶ ያን አደራ እንዲቀበልና ወደ ተግባር እንዲሄድ የሚያደርግ ነው። አሁን ላይ ሰፊ የሚባሉ የወታደራዊ ማሰልጠኛ ማዕከላት ምልምል ወታደሮችን እያሰለጠኑ እያስመረቁ ነው። ባለሌላ ማዕረግተኛ ማዕከላትም እንደዚሁ ሰልጣኞች እየተሰለጠኑ በዜናዎቻችንም በሰፊው የተመለከትን ነው። የመከላከያ ሰራዊት አባላት እንደው ጠንካራ የሆነ ኢትዮጵያዊነት ስሜት እንዳላቸው ግልጽ ጉዳይ ቢሆንም ከመዝሙሩ ጋር በተገናኘ ደግሞ ለወኔያቸው ለሞራላቸው ምን አይነት አስተዋጽኦ ይኖረዋል ይላሉ? በጣም ትልቅ አስተዋጽኦ ቀደም ብዬ ያልኩ ነገር ነው። ተልኳችን ነው። በቃ መዝሙራችን ማለት ተልኳችን ነው። መዝሙራችንን እያንዳንዱ የሰራዊት አባል ከልብ በመነጨ ስሜት እኔ አንዳንድ ጊዜ መዝሙሩ ሲዘመር አይኔን መግለጥ ሁሉ አልችልም። በቃ አይኔን ጨፍኜ በሰማው ደስ ይለኛል። ይሄ ስሜት ከላይኛው እስከ ታችኛው አካል ድረስ አለ። በእያንዳንዷ ስንኝ ላይ የቆምንለት አላማ በጥበባዊ ለዛ ተዋስቶ በጣም ደስ በሚል ውስጥን በሚቀሰቅስ ወታደራዊ ስሜት አብሮ የተቀናጀ ነገር ነውና በጣም በትልቁ ለተልኮ የሚያነሳሳ ነገር ነው። ህዝብ ነው ኃያል ክንዳችንን ቀደም ብዬሃለሁ። ያበው የአርበኝነት ቅርስ የነጻነት ገድል ፋና ወደ ትውልድ ተሸጋግሮ ወርሶ ጸንቷል እንደገና ምድራዊ ፈተና በስቶ ዙሪያው ቢነድ በገሞራ ጥሰነው እናልፈዋለን የማይሞት ታሪክ ልንሰራ። አየህ የመስዋዕትነቱ ጥግ ትናንት አባቶቻችን ሀገራችንን አጽንተው አቆይተውናል። እኛ ደግሞ ተረኞች ነንና ሀገራችንን እስከ መጨረሻው ድረስ ባጽማችን ፍላጽ ቀደም ሻምበል ዮሴፍ ብሎታል። ባጽማችን ማግረን ደማችንን አፍሰን አጥንታችንን ከስክሰን ለተልእኳችን ዝግጁ ነን። እያንዳንዱ ምልምል ወታደር ከታች ጀምሮ በዚህ አስተሳሰብ እየተገነባ ሲሄድ አንደኛ ነገር የውትድርና ሙያውን ከልቡ እየተቀበለው እየወደደው፣ ሁለተኛው ሰራዊታችን ለዚህ ህዝብ አንድ ጊዜ አይደለም ሺህ ጊዜ በመውትለት ይላል። በብዙ ነገር በተለይ በዚህ ወቅት የህዝብን ድጋፍ ስትመለከተው ሰራዊቱ በምላሹ እንደዚህ ለሚደግፈኝ ህዝብ አንድ ጊዜ አይደለም አንዷን ህይወቴን ደጋግሜ ሺህ ጊዜ መክፈል ብችል ባደርገው የሚለውን ነገር የህዝብን ፍቅር ለመስዋዕትነት ዝግጁ መሆንን የውትድርና ሙያ ክቡርነትን ጭምር በደንብ አድርጎ በተለይ የምልምሉ ውስጥ በደንብ አድርጎ እየቀረጸ የሚሄድ ነገር ነው። እኛ ባለንበት ደረጃ ከኛ በላይ ያሉት ላይ ብታየው ደግሞ ቅድም ያልኩልን ነው ምነግር ቃል ኪዳናችን ነው። በየቀኑ ስንገባ በየቀኑ ስንዘምረው በየቀኑ ስናደምጠው ለሀገራችን ሉዓላዊ ክብር መረጋገጥ ከላብ ጠብታ እስከ ህይወት መስዋዕትነት ድረስ እንደምንከፍል ዛሬም ጭምር የምናረጋግጥበት ፍጹም ቃል ኪዳናችን ነው ብዬ ነው ማስበው። መልካም። የመከላከያ እንግዲህ ጠንካራ ዜጎች ዳግም የሚሰሩበት ቤት እንደሆነ ግልጽ ነው። በርካታ የሚባሉ ዘርፎችም ጭምር ያሉበት ነው። የናንተን እንኳን ላብነት ማንሳት ምንችል የሻምበል የኪነ ጥበብ ስራዎች ዳይሬክቶሬት ውስጥ ነው ያሉት። ሻለቃ ወይናረግ ደግሞ የመከላከያ ሚዲያ ዳይሬክቶሬት ውስጥ ነው ያሉት። ከኪነ ጥበብም ከሚዲያውም ከቴክኖሎጂውም ከወታደራዊ ሳይንስም ከተለያዩ ዘርፎች የተለያዩ ስራዎች የሚሰሩበትና ዜጎች ጠንካራ ስብዕናን ጭምር ገንብተው የሚወጡበት ለግላቸውም ለሀገራቸውም ለቤተሰብም የሚተርፍ በርካታ ነገር የሚሰንቁበት ነው። ከዚያ አኳያ እንደው የወጣቱ መነሳሳት ትልቅ ቢሆንም አሁን ላይ ምን መልእክት አላችሁ? በቀጣይ በተለይ ከዚህ ከወታደራዊ ስልጠናው ጋር በተገናኘ ወጣቶችም መከላከያን እንዲቀላቀሉ ከማድረግ አኳያ። ይሄ ጥሩ ጥያቄ ነው። ልክ ቅድም ባነሳው በመከላከያ
በጥበባት ደረጃ ብቻ ሳይሆን በምንም አይነት ሙያ ዘርፍ መከላከያ ውስጥ የሌለ ዘርፍ የለም። በእንግሊዝኛ ሙያ ስንገባ በሀገራችን የሙዚቃ እድገት ላይ ከፍተኛ አስተዋጽኦ ያደረጉት የሚባሉት ወታደራዊ ተቋሞች አንዱ የመከላከያ ኪነ ጥበባት የምንለው ክፍል ነው። የራሱ ኦርኬስትራ፣ የራሱ ሙዚቃ ትምህርት ቤት፣ የራሱ ቲያትር ክፍል የነበረውና ጠንካራ ስራዎችን በሀገር አስተዋጽኦ ላይ ሲያደርግ የነበረ ነው። አሁንም በማድረግ ላይ ይገኛል። ትምህርት ቤቱ ከ1935 ዓ.ም ጀምሮ የተቋቋመው ሙዚቃ ትምህርት ቤቱ አሁን የምናየውን የሰራዊታችን አምባሳደር የሆነው ማርሽ ባንዱን እዛው ትምህርት ቤታችን ውስጥ ነው አስተምረን አውጥተን ለዛ ስራ የምናውለው። በዛ ቦታ ላይ አስተማሪ ነኝ እኔ እና ያንን አምባሳደር የምናወጣውም እዛው ነው። በርካታ ሙያዎች እንደምኖረው መጠን ሰራዊት ውስጥ የሚቀላቀለው ሰራዊት በተለያየ መልኩ ሁሉም ግዳጅ ነው። ሁሉም ግዳጅ እንደመሆኑ መጠን እንደ ታለንቱ እየታየ በሁሉም መልኩ እኛም ግዳጅን የምንወጣው ለግዳጁ ከፍተኛውን ግብአት የሚያደርግ የሞራል ግንባታን የሚያደርገው ኪነ ጥበብ እንደመሆኑ እዛ ላይ ነው የምንሰራው። ወደ ሰራዊቱ የሚቀላቀሉ የኪነ ጥበብ ፍቅር ያላቸው የኪነ ጥበብ በጥልቅ የሆነ ነገር ፍላጎት ያላቸው ሰዎች ወደ ሰራዊቱ ሲቀላቀሉ ከኛ ጋር የሰራዊቱን ሙያዊ ክህሎት ይዘው ለሰራዊቱ ግዳጃቸውን ሰራዊቱ ግዳጁን በአግባብ እንዲወጣ አስተዋጽኦ የማድረግ ብቃትን አሰተን እናወጣቸዋለን። ያ ደግሞ ወደኛ ወደ ሰራዊቱ እንዲቀላቀሉ የሚያስችላቸው ሰራዊት ውስጥ ሁሉም በእግረኛ ብቻ ሳይሆን ለእግረኛው ባለው አስተዋጽኦ ደግሞ የዛን አክልኛም ግንባር ነን ያለ ነው። እኛ ያንን ነገር አስተዋጽኦ ለማድረግ ወደ ሰራዊቱ የሚቀላቀሉ አባላት በሁሉም ዘርፍ ደግሞ ተገቢውን አገልግሎት ሰጥተው የሚያልፉበት ተቋም መሆኑን ላሳውቅ እወዳለሁ። ሻለቃ እዚሁ ጋር ተያይዞ እንግዲህ አንድ የምለው ነገር የመከላከያ ተቋም ከየትኛውም በተሻለ መልኩ ብያምናለሁ። ይሄ የግል እምነቴ ነው። ለሀገርህ ያለህን ፍቅር በተግባር ለማረጋገጥ ምቹ እድል የምታገኝበት ነው። በቀዳሚነት ሀገሬን ጠብቃለሁ፣ ሀገሬን ወዳታለሁ፣ ሀገሬን ለትውልድ አስረክባለሁ ስትል ወታደር ሆኖ መገኘት በጣም ትልቁን ስፍራ ይዛል። በመከላከያ ውስጥ ተዋጊ ብቻ አይደለም የምትሆነው። መከላከያ ውስጥ ማንም ሰው ከገባ ለመማር ለማወቅ ዝግጁ ከሆነ በተቋም ውስጥ የልጅነት ህልሙን በሚገባ ማሳካት ይችላል። እኔ የልጅነት ህልሜ ወታደር ሆኜ ከዛ በኋላ ደግሞ ጋዜጠኛ መሆን ህልሜ ነው። በጣም በብዙ አጋጣሚዎች ተናግሬዋለሁ። ህልሜን ያገኘሁት እኔ ወታደር መሆን በመቻሌ ነው። ስለዚህ ወጣቶች ተቋማችንን መከላከያን በመቀላቀል አንድም ለሀገራቸው ያላቸውን የፍቅር ጥግ እንዲገልጹ፣ በሁለተኛ ደረጃ ደግሞ የልጅነት ህልማቸውን ያለምንም ጥርጥር እንዲያሳኩ ጥሪ እናቀርባለሁ። ምክንያቱም ውትድርና ውስጥ ውትድርና ራሱን የቻለ ትልቅ ዩኒቨርሲቲ ነው። ለግል ህይወትህ በሚጠቅምህ መልኩ ፍጹም በሆነ መልካም ስብዕና ተቀርጸህ የምታድግበት፣ ዲሲፕሊንን የራስ የምታደርግበት፣ ከውትድርና በኋላ ከወጣህ በኋላ እንኳን ገንዘቤ ብለህ የምታተርፈው ትልቅ የሆነ የመልካም ስብዕና ግንባታ ያለበት ተቋም ነው። ከዛ ውጪ ደግሞ የሌለ የሙያ ዘርፍ የለምና ወጣቶች ተቋማችን መከላከያን በመቀላቀል የልጅነት ህልማቸውን ቢያሳኩ የሚል መልእክቴን ማስተላለፍ ፈልጋለሁ። እጅግ ከልብ እናመሰግናለን። ሻለቃ ወይንሀረግ በቀለና ሻምበል ዮሴፍ ይርሳው የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት አባላት ለነበረ ጊዜ ከልብ አመሰግናለሁ። መልካም ጊዜ ለላችሁ። ክብረት ይስጥልን። ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ወሎ ግንባር ከእዙ ከፍተኛ አመራሮች ጋር ተወያዩ። በሰሜን ወሎ ግንባር የተገኙት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ለምንም የማይበገረው ሰራዊታችን ከቀደምት የኢትዮጵያ ታሪክ በመነሳት ለሕይወቱ ሳይሳሳ በሀገሩ ህልውና ላይ የተጋረጠውን አሸባሪ ኃይል ለመደምሰስ እያደረገ ያለውን ስኬታማ ኦፕሬሽን አድንቀዋል።
ሰራዊታችን በተደጋጋሚ የሚያስመዘግባቸው ድሎች የሽብርተኛውን ኃይል ለመደምሰስ አስተማማኝ ቁመና ላይ በመሆኑ ለላቀ ግዳጅ አፈጻጸም የወትሮ ዝግጁነት አቅም የመፍጠሩ ተግባር ተጠናክሮ መቀጠል እንዳለበት ጀነራል አበባው አሳስበዋል። የማዕከላዊ እዝ ዋና አዛዥ በበኩላቸው ሰራዊታችን ህዝባዊነት ባህሪውን አስጠብቆም አሸባሪውን ኃይል አንገት እያስደፋ የወረራቸውን አንዳንድ ቦታዎች በማስለቀቅ አኩሪ ታሪክ እየሰራ መሆኑንም አረጋግጠዋል። አሸባሪው ህወሓት ቡድን በህዝብ ላይ እያደረሰ ያለውን ግፍና በደል በመገንዘብ በአጭር ጊዜ እርምጃ በመውሰድ የተፈናቀለውን ማህበረሰባችንን ወደ ቀዬው እንዲመለስ ለማድረግ ግንባር ላይ ያለው ኃይላችን የጠላትን ቅስም እየሰበረ መሆኑን ከመከላከያ ሰራዊት የተገኘው መረጃም ያመለክታል። የአዋሽ ቢሾላ መሰረታዊ ውትድርና ማሰልጠኛ ማዕከል ያሰለጠናቸውን ስልጠናቸውን ያጠናቀቁ የሰራዊት አባላትን አስመረቀም። ምሩቃኑ ኢትዮጵያ የገጠማትን የህልውና አደጋ ተከትሎ የቀረበውን ሀገራዊ ጥሪ ተቀብለው መሰረታዊ የውትድርና ስልጠናን ያጠናቀቁ የሰራዊት አባላት ናቸው። ሀገራዊ ግዳጆችን በብቃት በመወጣት ሀገርን ከውስጥና ከውጭ ወረራ ለመጠበቅና ህዝብና ሀገራቸውን በትጋት ለማገልገል በሰንደቅ ዓላማው ፊት ቃል ገብተዋል። በምረቃት ስነ ስርዓቱ ላይ የመከላከያ ሰራዊት ከፍተኛ የጦር መኮንኖችም ተገኝተዋል። በሌላ በኩል የቡልቡላ ምልምል ማሰልጠኛ ማዕከል የአንደኛ ዙር መሰረታዊ ውትድርና ሰልጣኞች የምረቃ ስነ ስርዓት በቡልቡላ እየተካሄደ ነው። በምረቃ ስነ ስርዓቱ ላይ በመከላከያ ሰራዊት የሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናንት ጀነራል ባጫ ደበሌ ተገኝተዋል። ተመራቂዎችን መለዮ የማልበስ ስነ ስርዓት እየተካሄደ ሲሆን ተመራቂዎችም ሀገራቸውን ለማገልገልና የሚጠበቅባቸውን ሁሉ ለመወጣት ቃለ መሐላም ፈጽመዋል። የህዳሴው ግድብ የሶስትዮሽ ድርድር በአፍሪካ ህብረት አስተባባሪነት እንዲካሄድ የጸጥታው ምክር ቤት በይፋ ማስታወቁ ተገቢ መሆኑን የውጭ ጉዳይ ሚኒስቴር አስታወቀም። ከታላቁ የህዳሴ ግድብ የሙከራ ኃይል ማግኘት የሚያስችል የአንድ ተርባይን የጄኔሬተር ተከላም በስኬት ተጠናቋል። አዝመራው ሞሴ ተጨማሪ ዘገባም አዘጋጅቷል። በቅርብ ኃይል እንደሚያመነጩ ከሚጠበቁት የታላቁ ህዳሴ ግድብ ሁለት ተርባይኖች መካከል በአንደኛው ላይ የተርባይን ጄኔሬተር ተሽከርካሪ አካል ገጠማ በስኬት ተጠናቋል። ይህ ግዙፍ የጄኔሬተር ተሽከርካሪ አካል 840 ቶን ወይም 840 ሺህ ኪሎ ግራም የሚመዝን ነው። የሁሉም አሻራ ያረፈበትና እያረፈበት ያለው የታላቁ ህዳሴ ግድብ የተከናወነው ይህ የጄኔሬተር ተሽከርካሪ ገጠማ ግድቡ በቅርብ ኃይል ለመስጠት ስለመቃረቡ አመላካች ሆኗል። የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ የጄኔሬተር ተሽከርካሪ ገጠማው በስኬት መጠናቀቁን ተከትሎ በትዊተር ገጻቸው ባሰፈሩት መልእክት በቅርብ 375 ሜጋዋት እያንዳንዳቸው በሚያመነጩ ሁለት ተርባይኖች የሙከራ ኃይል ለማመንጨት የአንደኛው ተርባይን አካል ገጠማ በስኬት ተጠናቋል ሲሉ አስፍረዋል። ኢትዮጵያ ግድቡን በተያዘለት ጊዜ ከማጠናቀቅ ጎን ለጎን የአባይ ልማት ለኢትዮጵያ አይገባትም ከሚሉ ግብጽና ሱዳን እየገጠማት ያለውን የእጅ አዙር ጦርነትና የዲፕሎማሲ ጫናም እየመከተች ትገኛለች። ግብጽና ሱዳን የህዳሴው ግድብ የሶስትዮሽ ድርድር በተደጋጋሚ ከአፍሪካ ህብረት ወጥቶ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲታይ ያደረጉትን የሽፍጥ ዲፕሎማሲ በኢትዮጵያ እውነት ያለው አቋምና በወዳጅ ሀገራት መረዳት ከሽፏል። ኢትዮጵያ የአፍሪካ ጉዳይ በአፍሪካ ህብረት እንዲታይ ወትሮውንም ቢሆን ጽኑ እምነት ያላት የነበረ ቢሆንም ግብጽ ግን አንዴ በአረብ ሊግ አንዴ በጸጥታው ምክር ቤት አቋም እንዲያዝ እያደረገች አፍሪካ ህብረትን አቅም የለሽ ለማድረግ ሞክራለች። ያም ሆኖ ግን የውሃ ግልግል ጉዳዮችን ተመልክቶ የማያውቀው የጸጥታው ምክር ቤት በቀጠናው ደህንነት አሳቦ ኢትዮጵያ ላይ ጫና ለማድረግ ብዙ ርቀት የተጓዘ ቢሆንም በኢትዮጵያ ብርቱ ዲፕሎማሲ ሳይሳካ ቀርቷል። እናም የግብጽ ፍላጎት አራማጅና የወቅቱ የጸጥታው ምክር ቤት ፕሬዝዳንት የሆነችው አየርላንድ የጸጥታው ምክር ቤት ጉዳዩን የአፍሪካ ህብረት እንደጀመረው ይቀጥልበት ሲል አሳስቧል የሚለውን መግለጫ ወጣለች። መግለጫው ግን የጸጥታው ምክር ቤት ውሳኔውን ከሰጠበት ጊዜ እጅግ የዘገየ ሆኗል።
እናም የውጭ ጉዳይ ሚኒስትር ትናንት የወጣውን የጸጥታው ምክር ቤት ውሳኔ በማድነቅ የአፍሪካ ጉዳዮች በአፍሪካ ህብረት እንዲታዩ ኢትዮጵያ ጽኑ እምነት አላት ያለ ሲሆን ኢትዮጵያም የጋራ ልማትን ትደግፋለች ሲል መግለጫ ሰጥቷል። የጸጥታው ምክር ቤት የውሃ መብት ጥያቄዎችን የማየት ኃላፊነት የለበትም ያለው መግለጫው አንዳንድ ሀገራት አላስፈላጊ ግፊት ሲያደርጉ መቆየታቸውንም የውጭ ጉዳይ ሚኒስትር ኮንኗል። በተባበሩት መንግስታት ድርጅት የኢትዮጵያ ልዩ መልእክተኛ አምባሳደር ታዬ አጽቀሥላሴ በበኩላቸው የጸጥታው ምክር ቤት የሶስትዮሽ ድርድሩ በአፍሪካ ህብረት እንዲታይ መምራቱ ጉዳዩን ማየት የምክር ቤቱ ኃላፊነት አለመሆኑን ያሳያል ብለዋል። የአፍሪካ ህብረት የወቅቱ ፕሬዚዳንት ፌሊክስ ታሽኮዴ የሶስቱን ሀገራት የመደራደሪያ ሀሳቦች ያካተተና የሚያቀራርብ ያሉትን ሀሳብ የያዘ ሰነድ ማዘጋጀታቸውን ትናንት ወደ ኢትዮጵያ በላኩት የልዑካን ቡድናቸው አስታውቀዋል። ይህም ልዩነቶችን በማጥበብ ሶስቱን ሀገራት ወደ ስምምነት ለማምጣት እንደሚረዳ ታምኖበታል። ኢትዮጵያም ሰነዱን አይታ ለድርድር ዝግጁ እንደምትሆንም የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሽ በቀለ በትዊተር ገጻቸው ገልጸዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የህዳሴው ግድብ ድርድር ወደ አፍሪካ ህብረት እንዲመለስ መወሰኑን ግብጽ እንደምትቀበለውም የሀገሪቱ መገናኛ ብዙሃን እየዘገቡት ይገኛሉ። አሸባሪው የህወሓት ቡድን ስልጣን ላይ በነበረባቸው ዓመታት የንግድ ስርዓቱ የራሱን ደጋፊዎች ተጠቃሚ በማድረግ በኢትዮጵያ ላይ ከፍተኛ የኢኮኖሚ ጉዳት ማድረሱን የንግድና ኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። አሸባሪ ቡድኑ የፈጸማቸው የኢኮኖሚ አሻጥሮች አሁንም ድረስ ኢትዮጵያ ላይ ተጽዕኖ እያሳረፈ መሆኑንም ገልጸዋል። አስማረ ብርሃኑ አሸባሪው የህወሓት ቡድን በስልጣን በቆየባቸው ዓመታት በንግድ እንቅስቃሴውና በኢንቨስትመንት ሂደቱ ከፍተኛ የኢኮኖሚ አሻጥሮችን ፈጽሟል። በተለይ በንግድ እንቅስቃሴው አሸባሪ ቡድኑ ሲፈጽማቸው በነበሩ አሻጥሮችና እነዚህ ወንጀሎች ዛሬም በፈጠሩት ተጽዕኖ ላይ የንግድና ኢንዱስትሪ ሚኒስትሩ መላኩ አለበልና ሚኒስትር ዴታው እሸቴ አስፋው በኢትዮጵያ ቴሌቪዥን ሰፋ ያለ ውይይት አድርገዋል። የንግድ ስርዓትን የሚያስጠብቁ አካላት ከአሸባሪ ቡድኑ ባለስልጣናት ጋር ግንኙነት ባላቸው ህገወጥ ነጋዴዎች ላይ እርምጃ የመውሰድ አቅም እንዳልነበራቸው የንግድና ኢንዱስትሪ ሚኒስትሩ መላኩ አለበል በውይይቱ አንስተዋል። የንግድ ተቆጣጣሪ ህግን ፖሊሲን የማስከበር የንግድ ፖሊሲን የማስከበር ኃላፊነት ያለበት የመንግስት አካል ደፍሮ እነዚህ ሰዎች በሚፈጽሙት ህገወጥ ድርጊት ላይ እርምጃ መውሰድ አይችልም። እርምጃ የሚወስድበት ሁኔታ አልነበረም። ቢወስድ ቀድሞውኑ እርምጃ የሚወሰድበት እሱ ላይ ነው። ስለዚህ አርሎ እንዲኖር ህገወጥነት የበለጠ እንዲስፋፋ ራሱን የቻለ ተጽዕኖ ያሳደረበት ሁኔታ አለ። ሌሎቹ ተሸማቀውና ፈርተው የሚሰሩበት፣ ሌሎቹ ደግሞ ያለምንም ከልካይ በገበያ ውስጥ እንደ ልብ የሚሰሩበትና በሌሎቹ የንግድ ስራ ላይ ተጽዕኖ የሚያሳድሩበት ሁኔታ ነው። በኢትዮጵያ የሚገነቡ ግዙፍ ፕሮጀክቶችም ኢፍትሐዊ በሆነ የጨረታ ሂደት ለአሸባሪ ቡድኑ ሰዎች ይሰጡ እንደነበር የንግድና ኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። ጨረታ ላይ መረጃ በመስጠት በማዛባት ያው የስነ ምግባር ችግር ያለባቸውንም በመደለል በሙስና በመሳሰሉት አጠቃላይ የጨረታ ሂደቱ ላይ ከፍተኛ የሆኑ ችግሮች የነበሩበት ሁኔታ ነበር። ለምሳሌ መንገድ እዚህ ሀገር ላይ የተሰራው መንገድ ላይ አንደኛ፣ ሁለተኛ፣ ሶስተኛ ተብለው ደረጃ 1 ደረጃ 2 የሚሰጣቸው እነሱ ናቸው። ይሄ የጨረታ ሂደቱ ላይ ይፈጸሙ የነበሩት ነገሮች የሚታወቁ ናቸው። በመንግስት ትልልቅ ፕሮጀክቶች ላይ በሌሎችም ላይ ይፈጸም የነበረው ተመሳሳይ ነው እና የስፔሲፊኬሽን ከማዘጋጀት ጀምሮ የጨረታ ስፔሲፊኬሽን የማወዳደሪያ ሰነድ ከማዘጋጀት ጀምሮ ሚስጥር የማውጣትና የመሳሰሉት ነገሮች በእያንዳንዱ ተቋም ሰው ተሰማርቶ ሲሰራ የነበረበት ሁኔታ ነው የነበረው። አሸባሪ ቡድኑ የራሱ ለሆኑ ተቋማት የተለየ ድጋፍ በማድረግ በሌሎች ተፎካካሪዎች ላይ ብሔርን መሰረት ያደረገ በደል ሲያደርስ እንደነበረም የንግድና ኢንዱስትሪ ሚኒስትር ዴታው እሸቴ አስፋው ገልጸዋል። የኔ የሚላቸውን የተለያየ ሽፋን በመስጠት ሲያግዝ አሁን ሶርስ ኮንስትራክሽን በጦርነቱ ውስጥ ትልቅ ሚና የነበረው ነው። የገንዘብ አቅርቦት በማቅረብም ተሽከርካሪዎቹ ጦርነቱንም ጭምር እንዲመራ በማድረግም ጭምር ሲያግዙ የነበሩ ናቸው። እነሱ ስትራቴጂካሊ ከአጭር ጊዜ ከመካከለኛ ከረጅም ጊዜ አስቦ ሲሰራ ነው የነበረው። ይህን ሀገር ለማፍረስ ከተቻለ አብሮ ለመኖር እሱ የበላይነት ሆኖ እሱ በሚፈልገው መንገድ እየዘወረ ካልሆነ ግን አማራጮች ጭምር እያየ ሲሄድበት ነው የነበረው። የራሱን እንደመደገፍ ሁሉ ከሱ ውጪ የሆኑትን ደግሞ ከሌሎች ብሔር ተወላጅ የሆኑትን አንዳንዱን ትምክህተኛ፣ ሌላውን ገዢ መደብ፣ አንዳንዱን ግንቦት ሰባት፣ ሌላውን ጠባብ ማን ነው የሚለው አንድ ነገር ሆኖ የተለያየ ስም በመለጠፍ እና አንዳንዶቹ እንዲታሰሩ ጭምር በማድረግ አንዳንዶቹ ደግሞ ገደብ እንዲጣልባቸው በማድረግ ብዙዎቹ የሀገራችን ነጋዴዎች ማደግ የሚችሉ ይህን ሀገር ደግሞ ማሻገር የሚችል አቅም ያላቸው ብዙዎቹ ጭምር
ከመንገድ ተሰናክለው እንዲቆሙ የተደረገበት ሁኔታ ነው ያለው። ብሔርን መሰረት አድርገው ተጠቃሚ የሆኑት ውስን ከጁንታው ጋር ቁርኝት ያላቸው አካላት እንጂ ሌሎች የትግራይ ተወላጆችንና ህዝቡን የማይወክል እንደሆነም ሊታሰብ ይገባል ብለዋል መላኩ አለበል። ከጥንት እስካሁን ድረስ በራሳቸው ጥረት ከማንም ጋር ሳይነካኩ ቢዝነስ ሲሰሩ የቆዩ የትግራይ ተወላጆች በጣም በርካታ ናቸው። እዚህ ላይ ለይተን እየተናገርን ያለነው ከጁንታው ጋር ወይም ደግሞ ከባለስልጣናት ጋር የተለየ የጥቅም ትስስር የነበራቸውን ነው። ይሄ ሙሉ የትግራይን ህዝብ የሚወክል አይደለም። ይሄ ለፍቶ የሚያድሩ በከተሞችም በገጠርም እየሰሩ እየኖሩ ያሉ የትግራይ ተወላጆችን ወይም ደግሞ ትግረኛ ቋንቋ ተናጋሪዎችን የሚወክል አይደለም። ከጁንታው ጋር ወይም ደግሞ ከህወሓት ባለስልጣናት ጋር የተለየ የጥቅም ግንኙነት ኖሯቸው ሲሰሩ የነበሩ አካላት ነው። ይሄ ነሰርሊ ትግረኛ ተናጋሪ ብቻ አይደለም። ከሌላው ብሔር ብሔረሰብም የነሱ ጥቅም ተጋሪ የሆነ ፖለቲከኛም አለ፣ የንግዱ ማህበረሰብም አለና በዛ መንገድ ኳሊፋይ ማድረግ ያስፈልጋል የሚል ሀሳብ ስላለኝ ነው። የአሸባሪው የህወሓት ቡድን የፈጸማቸው የኢኮኖሚ አሻጥሮች ዛሬም በሀገሪቱ የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ እንደሆነ በውይይቱ ተነስቷል። በትግራይ ክልል ጉዳይ የአሜሪካ አስተዳደር የያዘውን ፖሊሲ ለማስቀየር በተጀመረ ዘመቻ 5 ሚሊዮን ደብዳቤዎችን ለፕሬዝዳንት ጆ ባይደን ለመላክ እንቅስቃሴ በመደረግ ላይ ነው። የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት በሚል መሪ ቃል የተጀመረው አገር አቀፍ ዘመቻ እስከ መስከረም 15 2014 ዓ.ም እንደሚቀጥል አዘጋጁ የኢትዮጵያ ዩዝ ኢምፓወርመንት ማህበርና አገር አቀፍ የወጣቶች ንቅናቄ ኃላፊ አለማየሁ ሰይፉ ለቢቢሲ ተናግረዋል። የድርጅቱ ኃላፊ አቶ አለማየሁ ለቢቢሲ እንደገለጹት በጥቅምት መጨረሻ በተከሰተው የትግራይ ጦርነት ከተጎዱ አካባቢዎች የመጡ የዓይን እማኞች ከህወሓት ጋር ግንኙነት ባላቸው ታጣቂዎች የደረሰባቸውን ግፍ ይመሰክራሉ ብለዋል። አክለውም የአሜሪካ መንግስት በሀገራችን የውስጥ ጉዳይ ጣልቃ መግባቱን ማቆም አለበት፣ ከአፍጋኒስታን ከፓኪስታንና ከሊቢያ መማር አለበትም ብለዋል አቶ አለማየሁ። ፕሬዚዳንት ጆ ባይደንና ሌሎች የምዕራባውያን መሪዎች ወደ ጎረቤት አማራና አፋር ክልሎች የተዛመተው የትግራይ ጦርነት እንዲያቆም ለኢትዮጵያ ባለስልጣናት ጥሪ ሲያቀርቡ ቆይተዋል። ኢቲቪ 4 ማዕዘን ዜና ከቆይታዎች በኋላ ይመለሳል። በያላችሁበት መልካም ጊዜ ይሁንላችሁ።